ደህና ናችሁ ወይ? እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? አለን ይናባል አለን ዋው ጎንደር ዋው እናት ምንድነው ይሄ? ምንድነው ይሄ እናት ምንድነው? ከረሜላ እስኪ አንድ አውሪ ስንት ነው ላንዲ? 50 ብር ነው። 50 ብር ያዝማናል። ካሽ ማምጣት ነበረብህ። ናቢ ካሽ ይዛል ከኛ ትግል ነው። እሺ አንዴ እሺ ሶሪ ቴንክ ዩ ነበር እንኪና ቴንክ ዩ ልግመስ ጋይስ የታለ ናቢ ይሁን ቀምሰው ነው ይሄ ለምን እንዴት ናችሁልኝ? ሰላም ነው? ኧረ ፈረስ እንዴ መሰቀል እችላለሁ ማለት ነው። ወደዚህ ሌላ ቦታ አለ። እሺ አሳይ። ነጭ ፈረስ ይሄኛው ጋር ልሰቀል፣ እዚህ ጋር ልሰቀል ይሄኛው። እሺ ኧረ በካልቾ እንዳይለን እንዴ ፈረስ ዋው ተተነዋል እሱ ዋው ጎንደር መተናል። ጎንደር እስኪ ዛሬ እንያችሁ በእናታችሁ ጥምቀት ቤት በዛ እንሂድ እንዴ በጣም ደስ ይላል። ሰላም ነኝ ነባት። እሺ አንዴ ሶሪ ነባት። ቆይ ነባት ስልክ ያዙኝ። ሰላም ነኝ ነባት። በስመ አብ መተናል። እስኪ እንቅመሰው። ይሄ ስኳር ነው። ይሄ በስኳር ነው የሚሰራው። ስኳር እንዴ ነቃለ ጋይስ ይኸው ተመልከቱ። ጎንደር ውስጥ ነኝ የገዛሁት። ኮተን ካንዲ ይባላል በእንግሊሽ። በዚህ ደግሞ ምን እንደሆነ አላውቅም። ስኳር ዳቦ ያዝ ምን ማለት ነው? ይኸው ዋው ይሄ ምንድን ነው? ፋሲል ግንብ ይባላል። ናቢዬ አሳያቸው። ፋሲል ግንብ ዋው ደስ ይላል በጣም ዋው እሱ ከኛ ጋር ነው ባይዘ ፋሲል ግንብ ዋው ክፍት ነው ማለት ነው። ክፍት ነው ለመግባት። እውነት ነው ጋይስ። እንግዲህ ለጥምቀት ጎንደር መጥተናል። አንቀን ወይ እኔም ወዳቸዋለሁ ወንድሜ። ቴንክ ዩ መግባት ይችላል ማንኛውም ሰው ገባ። ምን እንግዛው? ሄደ እኮ ኦልሬዲ ይዞት ሄዳ ትደውልልናለች። እንግባ። በዚህ ነው። እሺ ኑ በዚህ ጋር ነው። ወደዚህ ፋሲል ግንብ ለማየት በዚህ እንግባ። እንሂድ ናቢንጋ በዛኛው ዋው ወየ እኔ በቃ የፍቅር ሰው ነው የምለው። ከሎጋው ወደ የፍቅር ሰው ይቀየራል። ወየ ነበር። በስመ አብ ከዚህ ሆነ ሁሉም ይታያል ማለት ነው። ዋው በጣም ነው የሚያምረው። ወየ እንዴት ነሽ? ቴንክ ዩ በየትኛው አድርገን እንዳንረግጥባት ቀስ ወይ ነበር። አንዴ ሶሪ ነበር። አንዴ ዋው በዚህ ነው መግቢያው። እናትጋጫተ አቤት ነው። እስቲ መተናል። እንግዲህ የተባረከ ቦታ እግዚአብሔር ይመስገን። እስማም ሲያምር ጋይስ ቅዱስ ሚካኤል ቤተክርስቲያን ተመልከቱት እንዴት እንደሚያምር። ፋሲል ግንብ በዚህ ነው ገብተን የምናየው ቤተ መንግስት። ዋው ሲያምር። ወየ አነ ሙዛሐዊ ማዕረ ቴንክ ዩ ዘሐወይ ዋው እዚህ ጋር እሺ አንዴ ይረገጣል። እዚህ ችግር የለውም። እስቲ
እስቲ ዋው ደስ ይላል በጣም እሺ በዚህ አድርገን ነው የምንለው እሺ ነባ ጋይስ አሁን እንግዲህ ወደ ፋሲል ግንብ እየሄድን ያለነው እንደምትመለከቱት ከጀርባችን በጣም ብዙ ሰዎች አሉት ደስ የሚል ድባብ ነው የፍቅር ከተማ ብዙ የሚወደኝ ሰው አለ ተመስገን ኧረ በስመ አብ እግዚአብሔር የተመሰገነ ይሁን እውነት እንዳትተጠንቀቁ ተጠንቀቁ ናፒ እየተጠነቀቅ ዋው በስመ አብ ደስ ይላል በጣም መግቢያው ነው ይሄ የፋሲል ግንብ ይሄኛው ዋው ፈጠንባችሁ ቀቀስ እንበል ትንሽ እሺ እናረጋጋውና እሺ ሰግተነዋል እረፍ ለመጀመሪያ ጊዜ ነው ጎንደር ስመጣ እኔ ቆባስትል ይባላል ሁለት በር ነው ያለው እንግዲህ አዶን የ12 በር 12 በር ነው 24 መስኮት አለው አረ ይሄ ማለት ነው አውቀው ስንት አለ ይሄ እንደዚህ 12 በር አለ ሁሉም የተለያየ ፋሲል ግንብ ነው 12 በር ያለው አረ ወደ ግንቡ ነው 12 ነው ዋው ለምን 12 ሆነ እናት ፈጠንባችሁ እሺ ቀስ ነው ትንሽ ሮጥንባቸው መሰለኝ እንዴት ናችሁ ነበር እና ቦታውን አመቻቹ አንዴ እሺ እናረጋጋ ከኋላ ትንሽ እናረጋጋቸውና ሰፈር ጉት ከኋላሽ ጀዳ ናፒ ተነቀቅሽ ጎንደር የቴድሮስ ሀገር አንዲት ኢትዮጵያ ዋልታና ማገር እርሱ የሰጣት ጋይስ አሁን ማሳያችሁ እንግዲህ የሚገርም ቦታ ነው ፋሲል ግንብ ተብሎ ይጠራል እስኪ ያሳያችሁ ናፒ እንዴት እንደሚያምር በስነ ስርዓት በቃ በእንክብካቤ ነው የሚይዙት ባይዘው ወይ አዲስ ነው በቃ ይሄ ፍሬሽ ልንገራችሁ ያው ነው የአሜሪካ ቢሆን ማለት ነው በሚሊዮን ዶላሮች ነው የሚሸጠው ችግር የለው በሚሊዮን ዶላሮች ይሸጣል በሚሊዮኖች አረ በቢሊዮን በቃ ተፈላጊ ነገር ነው እንዴት ናችሁ ደህና ናችሁ ወይ እኔም ወዳችኋለሁ ሰላም ነው እንዴት ናችሁ ያምራል በጣም ሲያምሩ ደግሞ ሁሉም አለባበሳቸው በእናት ይቅርታል አዶናይ እንኳን ወደ ውቢቷ ጎንደር ዘ ካሜልት ኦፍ አፍሪካ የአፍሪካ መናገሻ ከነበረችው እንዲሁም የዓለም መናገሻ ከነበረችው ጎንደር ናት አሁንም ነች ስለዚህ እንኳን ደህና መጣ ብለናል እንኳን ደህና ቆያችሁ ጎንደር ደስ ብሎኛል ዛሬ የምናሳይህ እንግዲህ በጣም የሚያምረውን የህይወት በአብያተ መንግስት ከምንለው ፕሮግራም ወይም ከሚባለው አንዱ ነው ስለዚህ አዶናይን ወደ ውስጥ ይዘነው እንገባለን ገብቶ የሚያዩን ለህዝብ ያጋራል ምን አየ ምን ተመለከተ የሚለውን አዶናይ ጋር እናያለን ተከታተሉ yes sir ደስ ይላል በጣም ጋይስ እንግዲህ ከጀርባዬ ማለት ነው ትልቅ ውበት አለ እውነት ለመናገር ወደዚህ ስገባ በጣም ነው የደነገጥኩት ምን እንደሆነ አልገባኝም እውነት ለመናገር ስለዚህ ወንድማችን ታስረዳልኛለህ እኔም እንግዲህ አሁን እዚህ ያሉትን ኩነቶች አብሮ በመከወን ከሚሰሩ ሰዎች መካከል አንዱ ነኝ ህይወት በአብያተ መንግስት እጅግ በከተማችን ታዋቂ ከሆኑ የቱር ጋይድ እንዲሁም የላንጉጅ መምህር እንዲሁም የባህል ኪነት ብዙ አርትን የሚጽፉ መጽሐፍ የሚጽፉ አቶ ኃይለ ማርያም አሉ ከሳቸው ጋር ተከታተላለ ጉብኝት ማለት ነው ደስ ይለኛል ሳቸው ላስተዋውቅ እንኳን ደህና ቆየኝ አባት እሺ አሁን ያለንበት ቦታ የአፄ ፋሲለደስ የዙፋን ቤት እየተባለ የሚጠራ የቤተ መንግስቱ አንድ ክፍል ውስጥ ነው እዚህ ላይ የምታያቸው ሰዎች በአጠቃላይ በ17ኛው ክፍለ ዘመን የአፄ ፋሲለደስ ዙፋን ላይ ተቀምጠው ከባለቤታቸው ጋር ሆነው ይደረግ የነበረውን ክዋኔ ለማሳየት በሽርፍራፊ ለማሳየት ታስቦ የተዘጋጀ ዝግጅት ነው እዚህ ላይ ደንገጥሮች አሉ ከእቴጌዋ ጎን በዚህ በኩል ደግሞ የክብር ዘብ ጠባቂዎች ጋሻና ጦራቸውን ጎራዳቸውን ይዘው ንጉሠ ነገስቱን እየጠበቁ ነው የሚያሳይ እዚህ ደግሞ መኳንንቱ መሳፍንቱ በንጉሠ ነገስቱ ጋር በአገር ጉዳይ ላይ
እየመከሩ ነው የሚያሳየው። ስለዚህ ይሄ ቤተ መንግስት አካል ወይም ይሄ ዙፋን ቤት በዘመኑ እንደዚህ አይነት ነገሮች ይከወኑበት የነበረ ቦታ ነው እና ለማሳየት ተፈልጎ የተዘጋጀ ፕሮግራም ነው። በዚህ አጋጣሚ አንተ መጥተህ ስላየው በጣም ደስ ይላል። በጣም እኔ ጥሩ እድል ነው በጣም ለኔ። እሺ የተወሰነ ክዋኔውን ያሳዩልናል። የሆነ አጠር ያለች ደስ ይለኛል። ኧረ በጣም ደስ ይለኛል። የልብ ሀሳብሽ ሟላ የተባረከውን የተቀደሰውን ዘመን ይስጥሽ። ሀገራችን ሰላም ያድርግልን፣ የተባረከ ያድርግልን። የልብ ሀሳብ የምትፈልጊው ሁሉ ያድርግልን። እናንተ ወጣቶች እንግዲህ ለሀገር ጥበቡን ሁሉን ነገር እንደ ሻማ ቀልጠው አባቶቻችን የሰሩት ነውና እናንተም እንደዚህ ያለ የምትሰሩ ያድርጋችሁ። ልጆች ተባረኪ፣ ኩርኩ ተባረኪ። በቃናችን ጊዜ እንዳንገናኝ ጃኒና አዶናይ ወጣ በሉ ወደዚህ። ጃኒና አዶናይ ለመጀመሪያ ጊዜ ነው ይመስለኛል ወደ ጎንደር ሲመጡና ጎንደርን እንዴት ትገልጻላችሁ? ጎንደር የአንዲት ኢትዮጵያ የታባቱ ደስ ብሎኛል። ለመጀመሪያ ጊዜ ነው ጎንደር የመጣሁት። የተሰማኝ ፍቅር ነው፣ የተሰማኝ ኩራት ነው፣ መከባበር ነው። እወዳቸዋለሁ። ቴንክ ዩ ሶ ማች ቴንክ ዩ። ጃንም ለመጀመሪያ ጊዜ ነው አይደል ጎንደር የመጣችው? ስለዚህ ጎንደር ላይ ተገጣጣች። እንዴት አየሻት? ጎንደር የፍቅር ሀገር ነች። እሺ አንዴ ለመጀመሪያ ጊዜ ነው የመጡ። የጎንደር እስክስታ ያሳዩናል ሁለቱ።